ቤኪ ስፖርት ውድ የቻናላችን ቤተሰቦች ዕለታዊና አጫጭር ስፖርታዊ መረጃዎችን ይዘን ወደ እናንተ ወደምንመጣበት ቻናል እንኳን በደህና መጡ። ምንሰራው ፕሮግራም ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ። ትልቁና ገናናው ክለብ ወደ አውሮፓ ቻምፒዮንስ ሊግ በይፋ ተመልሷል። ማንቸስተር ዩናይትድ ማለት ነው። ትላንት በተደረገ የእንግሊዝ ፕሪሚየር ሊግ ጨዋታ በላንካሻየር ደርቢ አመሻሽ 11 ሰዓት ተኩል ሲል ማንቸስተር ዩናይትድ ከሊቨርፑል በቲያትሮም ኦልድ ትራፎርድ ያገናኘው ጨዋታ እጅግ አዝናኝና ማራኪ በሆነ ሁኔታ 3-2 ተጠናቋል። ጨዋታውንም ስንመለከት ማንቸስተር ዩናይትድ እንደተጀመሩ እጅግ ነበልባልና እንቅልቅል ያለ እሳት ነው የሚመስሉት። ማጥቃታቸው እጅግ የሚያስፈራ ማጥቃት ነበርና ገና በተጀመረ በ15 ደቂቃ ውስጥ ማንቸስተር ዩናይትድ 2 ጎል አስገብተው ጨዋታውን መምራት ጀምረው ነበር። ጨዋታውም እጅግ ድንቅ እንቅስቃሴ ነበር ሲያደርጉ የነበሩት። ጨዋታው በተጀመረ ገና በ5ኛው ደቂቃ ማቲያስ ኩኛ ከኮርና ያገኛትን ኳስ ተጨራርፋ ጎሉን በማስቆጠር ማንቸስተር ዩናይትድን 1-0 መሪ ማድረግ የቻለ ቢሆንም ብዙም ሳይቆዩ ሌላኛው የማንቸስተር እጅግ ድንቅ ተጫዋች ቤንጃሚን ሴስኮ ለማንቸስተር ዩናይትድ ሁለተኛውን ጎል በማስቆጠር ገና በ15 ደቂቃ ማንቸስተር ዩናይትድ በሁለት ጎል ልዩነት መምራት ችሎ ነበር። ደቂቃው እየሄደ በመጣም ማንቸስተር ብዙ ኳሶችን አባክኗል እንጂ ፈርስት ሃፉን ከዚህ የተሻለ የጎል ልዩነት ማጠናቀቅ ይችል ነበር። በዚህም ፈርስት ሃፍ 2-0 በሆነ ውጤት ተጠናቋል። ሰከንድ ሃፉን ስንመለከት ገና እንደተጀመረ በ46ኛው ደቂቃ ተቀይሮ የገባው አማድ ዲያሎ እጅግ አስቀያሚ ስህተት ሰርቶ ሊቨርፑል ዶሚኒክ ሲቦዝ ላይ በሚገርም ሁኔታ እድሉን ተጠቅመው ሊቨርፑሎች 2-1 ማድረግ ችለዋል። ብዙም ሳይቆዩ ሌላኛው የማንቸስተር ምርጡ ተጫዋች የነበረው በክረምቱ ከፈረሙ እጅግ አስገራሚና ማንቸስተር ዩናይትድን ከለወጡ አንዱ ነው ብለን የምናምነው በረኛው ላመስ የማይሳሳት ስህተት ተሳስቶ ማንቸስተር ዩናይትድ ሁለተኛ ጎል አስተናግዶ ነበር። ግን ማንቸስተር ዩናይትድ ሜንታሊታቸው እንዲህ በቀላሉ የደከመ እንዳልሆነ ለማሳየት ከነዛ ሁሉ ስህተት አገግመው ጨዋታው መቆጣጠር ጀምረው ነበር። በዛም ኮቢ ሜይኖ የተተፋችውን ኳስ እጅግ በአስደናቂ ሁኔታ ከኋላ መጥቶ ነው ያስቆጠረው። የሚገርም ልጅ ነው። በጣም ጨዋታው ላይ የሚያደርገው እንቅስቃሴ በጣም አስገራሚ ነበርና ኮቢ ሜይኖ ለማንቸስተር ዩናይትድ ሶስተኛውን ጎል አስቆጥሮ ከዛ በኋላ ምንም ጎል ሳይታከልበት ማንቸስተር ዩናይትድ 3-2 በሆነ ውጤት በማሸነፍ የቀጣይ ዓመት የአውሮፓ ቻምፒዮንስ ሊግ ተሳታፊ መሆኑን አረጋግጧል። በዚህ መሰረት ማንቸስተር ዩናይትድ የአውሮፓ ቻምፒዮንስ ሊግ መሳተፉን ተከትሎ በብዙ መንገድ የሚጠቀም ይሆናል። ምክንያቱም ማንቸስተር ዩናይትድ በቀጣይ ዓመት ቻምፒዮንስ ሊግ መሳተፉን ተከትሎ የሚያገኘው ገቢ እጅግ በጣም ነው የሚጨምረው። እንደ ክለብ በፋይናንሻል የፈለገውን ተጫዋች ማማለል ይችላል። ማንቸስተር ዩናይትድ እናውቃለን በዚህ ዝውውር መስኮት በጣም የሚፈልጋቸው ተጫዋቾች ሃይ ክላስ ያላቸው ስሞች ናቸው። እንደ ኤሊዮት አንደርሰን፣ ቹዋሜኒ፣ ባሊባ የመሳሰሉ እጅግ ድንቅ ተጫዋቾች ስለሆኑ እነሱንም ለማስኮብለል የአውሮፓ ቻምፒዮንስ ሊግ መሳተፉ እጅግ በጣም ትልቅ ነገር ነው ማለት ነው። ሌላው ማንቸስተር ዩናይትድ በትላንቱ ጨዋታ ላይ ብሩኖ ፈርናንዴዝ አሲስት ያደርጋል ተብሎ ቢጠበቅም በረኝ ማለት ትንሽ በመንካቱ ምክንያት አሲስት ሳያደርግ ቀርቷል ማለት ነውና በቀጣዩ ጨዋታ ይሰብረዋል ወይስ በዚሁ 19 ይቀጥላል የሚለው ነገር እጅግ አጓጊ ነው። በሊቨርፑል በኩል አርኔ ስሎት በጣም እጅግ ደካማ አሰልጣኝ ነው። ምን መወሰን እንዳለበት ማያውቅ ቲም ነው። የፈርስት ሃፉን ሊቨርፑል ከተመለከታችሁት አቅጣጫ እንኳን 2 ኳስ በስትክክል መቀባበል የማይችለው ሊቨርፑል ነው። ከ500 ሚሊዮን በላይ ያወጣ ዝውውር መስኮት ያሳለፈ ነው። ነገር ግን ሊቨርፑል በዚህ ደረጃ ማየት በጣም ለሊቨርፑል ደጋፊዎች ሞት ነው። በዚህም ማንቸስተር ዩናይትድ ሊቨርፑልን ከ10 ዓመት በኋላ ደርሶ መልስ ማሸነፍ ችሏል። በአንፊልድ 2-1 ማሸነፉ ይታወሳል። ሃሪ ማጓየር የምትገርም ጎል በ82 ደቂቃ በማስቆጠር ዛሬም ደግሞ እጅግ ድራማዊ በሆነ መልኩ ማንቸስተር ዩናይትድ 2-0 ሲመራ ቆይቶ 2-2 ሆኖበት ከዛ ሶስተኛ አስቆጥሮ 3-2 በማሸነፍ ከ10 ዓመት በኋላ ማንቸስተር ዩናይትድ ሊቨርፑልን በደርሶ መልስ ማሸነፍ ችሏል። ይህን ተከትለው ማንቸስተር ዩናይትድ በ64 ነጥብ ከተከታዩ ሊቨርፑል አስቶን ቪላ በ58 ነጥብ ላይ ነው የሚገኙትና ማንቸስተር ዩናይትድ ከነሱ እጅጉኑ በ6 ነጥብ በመራቅ የቀጣይ ዓመት የአውሮፓ ቻምፒዮንስ ሊግ ቦታውን ማረጋገጥ ችሏል።
ቀሪ 3 ጨዋታዎችን ማንቸስተር ዩናይትድ ለጤና ነው የሚጫወተው ማለት ይቻላል። ዘና ብሎ እየተዝናና ነው የሚጫወተው። ለደረጃው ለክብሩ ካልሆነ የሚያሳስበው ነገር የለም ማለት ነው። በዛ ላይ ቀጣይ ጨዋታ ሊሳንድሮ ማርቲኔዝ ጉዳቱን ጨርሶ ወደ ሜዳ የሚመለስ ይሆናል ማለት ነው። ውድ የማንቺ ቤተሰቦች እንኳን ደስ አላችሁ። ወደሚገባችሁና ወደሚመጠናችሁ የአውሮፓ ቻምፒዮንስ ሊግ ቦታ ተመልሳችኋል ማለት ነው። እንደዚህ ዕለታዊና አጫጭር ስፖርታዊ መረጃዎችን የምትፈልጉ የቻናላችንን ሰብስክራይብ ማድረግ እንዳይረሳ። መልካም ቀን።